እንከን የሌለብሽ ከግርሽ ከራስሽ ዋትስአፕ ኤቭሪባዲ ሾው ቤቱም እንደምን አላችሁ እንደምን ሰነበታችሁ። እንግዲህ በድጋሚ ፍራንስ ኤምባሲ ለትልቅ ፕሮግራም ከች ብለናል። ኤምባሲ ወደ ኤምባሲ አንዴ ኤምባሲ አንዴ ፍራንስ ኤምባሲ ጀርመን ኤምባሲ እያለን እንግዲህ እና ዓመት እየቀወጥ ነው የምላችሁ። ዛሬ ትልቅ የኢትዮጵያ ትልቅ አርቲስት የክብር ስጦታ ወይ ደግሞ ሜዳል ኦፍ ኦነር የሚባለውን ሪኮግኒሽን ይሰጣቸዋል። አርቲስት ግርማ በየነ ኮምፖዘር፣ ሊሪሲስት፣ ዘፋኝ በጣም ትልቅ ሰው ናቸውና ስቲል ፐርፎርም ያደርጋሉ። ጃዝ ናይት አፍሪካ ጃዝ ናይት ነው ምናምን እንትን ጃዝ ቪሌጅ ጊዮን ሆቴል ስቲል ፐርፎርም ያደርጋሉ። ሰውየው ትናንትና ማኪ ሄዶ ነበር። ሰውየው እንዴት ደስ እንደሚሉ ትላልቅ እንግዶች ነው ያሉት። እግዚአብሔር ረምላችሁ ከትላልቅ እንግዶች ሚኒስቴሮች አሉ። ፕሮፌሰር ብርሃኑ ነጋ ራሱ አሉ ምናምንና ትልቅ ፕሮግራም ነው። ጉዞ ወደ ፍራንስ ኤምባሲ እንከን የሌለብሽ ከግርሽ ከራስሽ ሴትና አስከባሪ እኔ ነኝ ባይማንሽ አለሁ የምትይ እንግዲህ ፍራንስ ኤምባሲ ገብተናል። እና የአሁኑ ፕሮግራም ባለፈው እንዳሳያችሁ ፍራንስ ኤምባሲ ፕሮግራም አይደለም። ትንሽ እንትን ነው ሎኪ ቀዝቀዝ ብሎ የተወሰነ ኢምፖርታንት ቪቪቪአይፒ ሰዎች ዝም ብላችሁ አትጠሩም እዚህ ተላል። ለማንኛውም ሰብስክራይብ እያደረጋችሁ ዛሬ አርቲስት ግርማ በየነ የሪኮግኒሽን ሜዳል ኦፍ ኦነር የሚሰጣቸው ቀን ነውና እና ደግሞ እዚህ ቦታ ላይ ባይገርማችሁ ፕሮፌሰር ብርሃኑ ነጋም አለ። ተማሪዎች ጥያቄያችሁን አቀርብላችኋለሁ በዚሁ ምናልባት ከእሳቸውም ጋር ኢንተራክሽን ይኖረኝ ይችላል። ብቻ ከሚገቡት ሰዎች ጋር አሪፍ ከሚባሉ ሰዎች ጋር ኢንተራክሽን ይኖረኝ ይችላል ምናምን። አረንጓዴ አይደለች ነጭ አትመስል ቢጫ መሰየም አቃተኝ የቀለሙ ምርጫ ብቅ ብል አሳያት ጠዋት በማለዳ። እንግዲህ በጣም ትላልቅ ሰዎች ነው ያሉት። አሁን ሊጀምር ትንሽ ደቂቃዎች ነው የሚቀሩት። የተወሰነ ስፒች ምናምን ይደረግና ከዛ በኋላ ወደ ሜዳል ኦፍ ኦነር ስጦታው መባርከት ጋር ይሄዳሉ ማለት ነው። ጽጌረዳ አሁን ሊጀመር ነው። ሁሉም ሰው ሰብሰብ ብሏል። ታውቃላችሁ ይጨንቃል። Thank you very much all of you for coming tonight. It's actually a very moving moment for me, and I think for many of us tonight, since I'm going to give a medal from the French government to Grima Beyene. It's another, no, you can still stay seated. En somme, votre parcours est celui d'un homme qui, par son talent et sa persévérance, a écrit une page essentielle de l'histoire musicale de l'Éthiopie. በአጠቃላይ የእርሱ የህይወት ጉዞ በጥበቡና በፍናነቱ የኢትዮጵያን የሙዚቃ ታሪክ ወሳኝ ምዕራፍ የጻፈ ጉዞ ነው። En vous distinguant aujourd'hui, la France salue non seulement un musicien d'exception, mais aussi un artiste qui a contribué à préserver et à faire vivre un patrimoine musical d'une valeur inestimable. Elle célèbre également un artiste dont l'œuvre continue d'inspirer de nombreux musiciens et toucher un public toujours plus large à travers le monde. ዛሬ ለእርሱ ይህን እውቅና ስትሰጥ ፈረንሳይ ይህን እውቅና ስትሰጥ ልዩ የሆነ ሙዚቀኛ ብቻ ሳይሆን ልዩ የሆነ የሙዚቃ ቅርስን ለማስጠበቅና ለማጋራት የረዳ አርቲስትን እውቅና ለመስጠት ነው ፕሮግራሙ ይዘጋል። I don't know what to say. I'm so happy. And also thanks to Francis and Akale Bube and all of you. Thank you. 1, 2, 3, 4, clap hands. 1, 2, 3. እንከን የሌለብሽ ከግርሽ ከራስሽ
ሴትን አስከባሪ ነኝ ባይ ማነሽ ውጪ ውጪ 1 2 3 4 እንከን የሌለብሽ ከእግርሽ እስከ ራስሽ ሴትን አስከባሪ እኔ ነኝ ባይ ማነሽ አለው የምትይ ግሩም ድንቅ የሆንሽ ወይዘሪት ኢትዮጵያ ምን ትጠብቂያለሽ? The last thing is Paris, c'est bon, c'est calm, and we love you from the bottom of our heart, and thank you, merci beaucoup. እንግዲህ እንዳያችሁት ነው። በጣም ደስ ይላል። እንደዚህ አይነት ክብር እኛም አንድ ቀን እንደዚህ እድሜያችን ሄዶ ምናምን እንደዚህ ለእንደዚህ አይነት ክብር እንብቃ እስኪ እና የመጀመሪያው በሶሻል ሚዲያ ምናምን የመጀመሪያው ይሆናል የሚሸለው ማለት ነው። እና እድሉን ካገኘን አጠገባችሁ ሄደን ኮንግራ እንላችኋለን። እንግዲህ እናያለን። ከግብር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይ ማነሽ አለው እድሜ ይስጦት፣ እድሜ ይስጦት፣ በርቱልኝ። በድጋሚ ፍራንስ ኤምባሲ ከቶም ጋር ይሄ ሁለተኛው ነው አይደል? ሁለተኛ ሶስት ይቀጥላል። ጁላይ ላይ ግን በደንብ ጠብቁት። ይሄን ጁላይ ማለት በእኛ ምንድን ነው? በእኛ ምንድን ነው የሚሆነው? አንተዬ ሐምሌ በፊት እንደዚህ ታወርደኝ። ብቻ ጁላይ ላይ ትልቅ የፍራንስ ኤምባሲ ፕሮግራም አለ። ናሽናል ዴይ ነው። በጣም አሪፍ አድርገን ነው ምናምን ትልቅ ኢቨንት ነው። እንደዚህ ብለን ነው አይደል? Hello. Hello, hi. Thank you for coming tonight. Thank you for the invite. No, So my name is Thomas. I'm a content creator based in Ethiopia. Good. And I'm glad to witness this through my eyes. So thank you for the invitation. Well, actually, thank you to you for coming, and thank you to Galma Beyene for being here. You know, I'm a fan. I've always been, and so to me, it's so meaningful to have this ceremony tonight. Okay, thank you. I just have two questions. Sure. The first question is, what's the award that you gave for Ato Galma Beyene? I gave what we call the Arts and Letters Award. It's a very old, French medal. It's actually it's dedicated to people whose contribution to the arts has been outstanding, not just in France but also globally. And so when it comes to Galma Beyene, actually it's both. He's of course a great Ethiopian artist, but he's also a very famous artist in France. Comes every year. The rooms are packed. People love him, and so it was just obvious that we had to do it, and I'm very honored to have been the ambassador here in charge. The day we do it. Okay, so what made you think that Ato Galma Beyene deserved this? Well, it's first of all the music is great. The music is amazing. I've been seeing him in concert many times here in Africa Jazz Village, in Guion Hotel. He plays every Monday, not every Monday, but many Mondays, I would say. But also, as I said, there is this close relation with France. He's very famous, as I said, in France. There is also this connection with this French music producer, Francis Falsetto, who actually was part of those who actually gave him another chance to play, after all these years in exile in the United States. And so, to me, it's a very moving story, and it has to be recognized somehow. Yes, I'm glad you did that. And I'm happy for your time. Thank you for your time. And thank you for coming tonight. Thank you for the invite. Okay. እንግዲህ የዛሬ ቪዲዮ ይመስል ነበረ። ቆንጆ ነገር አይታችኋል ብዬ ተስፋ አደርጋለሁ። አቶ ግርማ በየነም የሚገባቸውን ሪኮግኒሽን አግኝተዋል። እኔም ከአምባሳደሩ ጋርም ከአቶ ግርማ በየነ ጋር የተወሰነ ኢንተራክሽን ነበረኝና አም ግላድ እንደዚህ ሀፕን ስላደረገ እንደዚህ የሆነ ከአበደ ቪዲዮዎች እንደዚህ ደግሞ ካልም ሆነው ኢንተረስቲንግ የሆኑ ቪዲዮዎች አቀርብላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻ